መሰለ ጌታቸው አንዴ ሚቱን ታነሳለህ። ይሄን ጠይቃለሁ። ይሄን ጠይቄው ካረጋ የእውነት ከልቤ ስለሆነ የምጠይቀው የዶክተር ጌታቸውን ቤት ተበድረ ይዘህ ስትሄድ በዶክተር ጌታቸው ቤት ስትበደር በቤተሰቦች የቤት ነው የተበደርኩት ብለህ ብዙ ሽማ ኔትወርክ ነው የእሷ። ፕሊዝ ታፕ ታፕ አድርጉ፣ ታፕ ታፕ አድርጉ። አይ እሷ ትጠይቅ፣ በቪዲዮ ይውጣልኝ አይውጣልኝ የእሷ ጥያቄ ነው። እሷ ከፈለገች ይሆናል፣ ካልፈለገች አይሆን። እሷ መጠየቅ ትችላለች። ባለቤቱ እሱ ናት፣ ባለቤቷ ነው። ስለዚህ እሷ መጠየቅ ትችላለች። ገባችሁ? እናንተ ሳይሆን ባለቤቱ በቪዲዮ ይውጣልኝ አንተን ነው ማናገር በዛ ካለች ትበል። እናንተ ያንን የፈለጋችሁት ነገር ከዛ ከዚህ ለማድረግ ነው። ይገባኛል። በቪዲዮ እሷ ያወጣችሁ በራሷ ፍቃድ ነው። እኔ በቪዲዮ ውጭ ብያት አይደለም። ስለዚህ ባካችሁ ከዛ ከዚህ ለማድረግ ሳይሆን እሷ ከፈቀደች በቪዲዮ ውጣና አውራኝ ካለችው ያውራል። የነሱ መብት ነው። ፔጁ ለነሱ ነው የሰጠሁት። ተግባባን? እንደዛ ነው ማስበው። ጎሄ ስትመጣ እንትን እንላለን። ስለዚህ በዛ እርቅ ፈጽመናል ይቅርታ ብሎኛል ብላለች እሷ እስክትመለስ። ይሄ ነገር ምን ትላለህ መሰለ? ዮኒ ቀለበት ወርውሮ እርቅ ልክ ነህ። ማንኛውም ሰው ይሳሳታል። አድርግ ያለው እርቅ ደግማ ወደዛ ቦታ ከተመለሰች ግን ምን ልታደርግ ትችላለህ? እሱ ትክክል። አይ የምልህ ያኛው ነገር ተስማምታችሁበታል ብላ ነው። ይሄ ነገር መነሳት አልነበረበትም። ምን ታደርጋለህ? ኖ ተስማምተናል። አሁን ስለ ቀለበት እያነሳች አይደል እንዴ? ቀለበት አስፍቼ ለብመጣ ላደርግ አልፈልግም እያለች አይደል? ኦኬ ያላረኩትን እኔ አላረኩም። አሁን ለሁሉም ለእያንዳንዱን ትመልስ መስጠት ይከብዳል። እውነታው ግን የቱ ጋር ነው? ስሜቷ ምንድን ነው? ከሴት አንጻር የማየው ነገር አለ። እኔ ጊዜ አልሰጠኝም። እኛ ቤት ብዙ ሌላ ሰዎች ይመጣሉ፣ ብዙ ግርግር አለ። እሱ ነገር ላይ በጣም ስሜት ያደረገ ነበር፣ እናደድ ነበር የምትለው ነገር አለ። እዚህ ጋር እየጠየቀው የዲቦራ ጊፍተር ነው የሚሉ ነገር አለ። ጊፍተር ነው እንደ ያለ ምንድን ነው አልገባኝም። ኧረ እሱ ሶሻል ሚዲያ ተጠቃሚ አይደለም፣ ልጁ ነው የሚጠቀመው። ይሄ ፔጅ በነገራችን ላይ የልጁ እንጂ የእሱ እንኳን አይደለም። ምንድን ነው የምታወሩት? በእግዚአብሔር አምላክ ምንድን ነው ዲቦራ ጊፍተር ማለት? አልገባኝም፣ ይቅርታ። እኔም ልጁ ምንድን ነው? ቆይ አይ ለአግባባ እንዴ እዚህ ጋር ስለሚጽፉ ነው። እንደው መድኃኒዓለም የሚፍረድባችሁ ቆሻሾች። ምን ውስጥ ይቆ ነበረ የዲቦራ ጊፍተር የሚሉት? ኧረ ይሄ ሰውዬ ሌቭል እንኳን የሚባል የለም፣ እንትን እንኳን የለም። ትምጣና ትመልስ። በዚህ እሷ እንኳን የተናገረችው ሀረግ ባሌም በሌላ አልጠረጥረውም ነው የምትለው። ገብታ እንኳን ተናግራለች። ቆሻሾች ናችሁ እናንተ። እዚህ ጋር የዲቦራ ሚዩት አድርጓቸው። እነዚህም ባለጌዎች መረኖች በጣም ነው የምትቀፉት። እግዚአብሔር ምስክሬ። አንዳንድ መሀይም አንዴ ነገር ፊክስ ሚዩት አድርጓቸው። ባሌን እሷ መታ ትናገር። ቆይ ሀረግ ካለች እባክሽ በዚህ ጉዳይ ላይ ነይ። ጊፍተር ነው እያሉ ነው። አምጣ እንዴ አምጡ መረጃ። በጣም ነው የሚገርመው። አየኛ ሰው ፈጣሪ ሆይ ድረስ ነው የሚለው። አቤት ምን አይነት ሰዎች ናችሁ ግን የተፈጠራችሁት? ምንድን ናችሁ? ምንድን ናችሁ? ቆይ ቬጋስ፣ ቆይ ልጨርስ ኬዙን እና ቆይ አለሽ እስከዛ። አይሷ ስላነሳችሁ ስለ ቀለበት እኔም ጋር እንደዚህ ያደረገችው የቀለበት ጉዳይ አለ ለሚለው ፌር መልስ ነው እሱ። ችግር የለውም። በባልና ሚስት የሚፈጠር ነገር ነው። ኮመንት አይዘጋም። ያው እነዛ
እዚህ ደረጃ ሰውን አታሙ። አንድ የአረግ ትግባና የሰው ጊፍተር ነው የሚባለውን ራሷ ትመልሳለች። ታረጋለች። ይሰማል አሁን? እሺ ጊፍተር ነው እሱ። ባለቤትሽ የቲክታክ ጊፍተር አይጠቀምም፣ የለውም። በልጁ ይሆናል። ስሙ ከታች ያላችሁ መጀመሪያ ያው ያችሁ ግን እንዴት እንደሚለው ይኸው ቲክታክ እንኳን የለውም የልጆቹን ነው የሚጠቀመው አለች። እግዚአብሔር ይባርክሽ፣ እግዚአብሔር ይስጥሽ። የማን ሰዎች እንደምትጽፉ ስለማቅም ጭምር እዚህ ትዳር ውስጥ እንኳን የምትገቡ የማን ሰዎች እንደሆናችሁ ለማወቅ ከባድ አይደለም። ማን እንደሆናችሁ ለማወቅ ከባድ አይደለም። ግን ቲክታክ እንኳን ተጠቃሚ አይደለም ባለቤቴ እያለች አንዴ ድገሚላቸው። እየተቆራረች ስለሆነ አረግሻ አንዴ ቲክታክ ላይ ጊፍተር ነው የዲቦራ ጊፍተር ነው እያሉ ነው። ቲክታክ አይጠቀምም። ስለዚህ ውሸት ነው የሚያወሩት አይደል? ቲክቶክ እኔ ሲጠቀም አላውቅም። እኔ ቲክታክ እንደሚጠቀም ቲክቶክ ግን ልጄ ግን ይጠቀማል። ትክክል። ሰማችሁ? ኖ እስር ላሉት ነው ሌላ ነገር ሊቆሰቁሱ የመጡ ባለጌዎች ስላሉ በዚህ መሀል ላይ እሱን መናገር ስላለብኝ ነው። ሰማችሁ? እዚህ ጋር ስለዚህ ቲክታክ ተጠቃሚ አይደለም፣ ጊፍተርም አይደለም። ልጃቸው ግን ቲክታክ አለው፣ ልጄ ይጠቀማል ብላለች። ታንኪ እኔ የኔ ጥያቄ ዮኒ ስራ እንትን የዶክተር ጌታቸው ምን ነው የምመርጠው? አሁን እኔን ከጠየቅሽ እኔ እሱን ነው የዶክተር ጌታቸውን ቤት አሁንም መናገር አለበት። እንዴት ባንኮች እኔን አልጠሩኝም? ውክልናን ስቻለው ካነሳ በኋላ ነው እኔ እና እሱ ተቆራርፈን። ቆይ እሱን ልጠይቅ። ሙሉ ውክልና ሰጠሽው ነበረ ይዛኔ ሲበደር? አሁን ጎበዝ፣ ጥሩ ጥያቄ ጠየቅ። መተዳደሪያ ደንባችን ላይ ሙሉ ውክልና ለብያለሁ። ሙሉ ውክልና 2017 ግን ነገሮች መጠኑ ሲመጣ 2017 ውክልና ነሳውን። እሱ መቼ ተበደረ? እኔ ታህሳስ ላይ አንስቼ እሱ ጥር ላይ የተበደረው ጥር፣ የካቲት፣ መጋቢት እያለ የተበደረው እሱ ተዘጋጅቶብኛል። የእውነት እኔና ሰው አንነጋገር። እንግዲህ እዚህ ጋር ህዝብ ፍረዱ። እዚህ ጋር ውሸት መሆኑን እወቁ። አንነጋገር፣ ሰላምታ የለን፣ አልጋ ለይተናል። የዶክተር ጌታቸውን ቤት ሲበደር እንዴት አወቅኩኝ? ጠይቁልኝ። በእግዚአብሔር ለእውነት ኑሩ። አንነጋገርም አንልም። የተበደረው እኔ ይህን ይመልስልኝ፣ ከበሪልኝ። ይህን ይመልስልኝ። እሺ ቆይ 2017 ታህሳስ ላይ ያቆምኩት ህዝብ በሙሉ ስሙኝ። እኔና እሱ ምንም አንነጋገርም። የእምነት ክደት ማለት ይሄ ነው። እንግዲህ መተዳደሪያ ደንብ ሰጥቼ የእምነት ክደት ደረሰብኝ። አሁን ደግሞ እዚሁ እናንተ ፊት እየካደ ነው። ስለዚህ እባክህ መሰለ እውነት አውራ። እሱ መልስልን። አንነጋገር አንል፣ ሰላምታ የለን። 2017 ውክልና ስቼባለሁ። በምን መንገድ የዶክተር ጌታቸውን ቤት እኔ አወቅኩኝ? ይመለስልኝ። እሺ ጥሩ፣ እስቲ መልስልን መሰለ። አንደኛ ፒኤልሲ ላይ ውክልና ስለሰጠች ስራ ስልጠች ስላነሳች አይደለም ዮኒ። መተዳደሪያ መመስረታችን ራሱ አንድ ስራ አስኪያጅ ከየትኛውም ባንክ አስይዞ መበደር የፈለገውን መስራት ይችላል የሚል የራሱ መተዳደሪያ መመስረቻ አለው። ውክልና እሷ ታንስ እንዴ ያልከኝ እኮ በደንብ ታውቃለች እንደተበደርን። አንነጋገርም ብላለች። እዚህ ጋር ምንም ንግግር የለን ምን የለን። ስለዚህ እንዴት አውቄ እንዴት ነግሮኝ እንዴት ተስማምተን ነው ይሄን ብድር የወሰድኩት ብለሃል አንተ። ስለዚህ ይሄንን ነገር አንተ አስረዳኝ። እሱ አላቅም እንደተበደረ አላቅም። ምንም ነገር የተነገረኝ ነገር የለም። ከዛ በኋላ ነው ያወቅኩት። ውክልናው ራሱ ይሄ ነው ብለህ አስረዳች። አንተ እሷን አናግሬያታለሁ በደንብ ታውቃለች ብለን የተናገርከው ቅድም። ስለዚህ እንዴት ነው እስቲ አስረዳኝ። በደንብ ታውቃለች እያልኩ ነው። አሁንም ማስረግጬ ነው የምነግርህ። እንዴት ተነጋግራችኋል? ውክልና አዎ
ይኸው እሷ ደግሞ ይኸው አናገረኝም ነው የምትለው። እንግዲህ ሀረግ ውክልና እኮ ከተነሳ አሁንም እኮ በማስረጃ እየጠየቅኩ ነው። አንድ ውክልና አስነስተህ ስትመጣ እኔ የተቀበልኩበት ወይ ያስፈረመችብኝ ወይ የሰጠችኝ መረጃ አለ። ውክልና ያስነሳሽው ሀረግ። እሺ ለዚህ ደግሞ መልስ ልሰጠው መሰለ። ችግር የለውም ተረጋግተህ አውራ። ለእውነት አይደል የመጣ ነው። እኔ ውክልና ሳነሳ ቲቶዬ እዚህ ጋር ፈቅጄልሃለሁ እንድትገባ ለቲቶ ሰጥቼው ስለማያናግረኝ ቲቶ ወስዶ አልጋ ላይ ቁጭ ብሎ ሰጥቶታል። ቲቶዬ ለእውነት ፍረድ። ልጅ ነህ ስለምታድግ እዚህ ብቻ ግባ። ቲቶ ሰጥቶታል። መልስ አደራ። እሷም እናትህ ናት፣ እሱም ሰጥቼው ሂዶ ሰጥቶታል። አይኔ እያየ ነው የሰጠው። እዛው ደረጃ ላይ ቁሜ እዛው ቁጭ ብሎ ነው የሰጠው። ችግር የለውም። እውነት ስላለ ቲቶዬ ለብቻ ብቻ መልክልኝ። ቲቶ አለ ይቅርታ አለው መልስልኝ። አሁን እናትህ ሰጥታለች ወረቀት አይደለ? መቼ ነበር ረሶት? ይሄ ከምር ነው ረስቼዋለሁ። መቼ ነበር ግን የሆነ ነገር ሰጥታ ለአባትህ ስጠልኝ ብላ ሰጥታለች። ምን ብለሽ ነው የሰጠሽው? አንዴ ሀረግ ምንድን ነው የሰጠሽው? እስኪ ንገሪኝ። 2017 ታህሳስ ላይ ለቲቶዬ ሰጥቼዋለሁ። ቲቶዬ ነው ከአጠገቢያ ያለው፣ ሁልጊዜ የሚያባብለኝ ሁልጊዜ የሚያጫውተኝ ቲቶ ነው። በጣም ስለምንግባባ ቲቶዬ ይሄን ለአባት ሰጠው ስለው አይኔ እያየው እዛ ደረጃ ላይ ቆሜ ሰጥቶታል። እኔና ስለማንነጋገር እዚህ ጋር ደግሞ እያዙልኝ ታውቃለች። ምን እንደሆነ ነግረሽዋል? ቆይ አንዴ አረግሻ ነግረሽዋል ልጅሽ ምን እንደምትሰጪው? ይሄ አባትን ሂጄ ውክልና አንስቼበታለሁ ቲቶዬ ብዬ ቲቶዬ ሂዶ ሰጥቶታል። ግን ደግሞ እዚች ጋር ደግሞ ያሉልኝ ችግር የለም። ልጅን አታጨናንቀው፣ ችግር የለውም መሰለ። ለሀረግ አውርተን ተነጋግረን እያወቀች ነው የጋሽ ጌታቸውን ቤት ተረጋግተ መልስ ግድ የለም። እኔ ውሸት ካለብኝ አንተን ለማማረር ከመጣሁኝ እውነት እቀጣለሁ በብዙ ነገር። እኔ አሁንም ይቺ መልስልኝና ወደሚቀጥለው እሄዳለሁ መሰለ። ግድ የለም ለቲቶና ለቡ ስንል እናውራ። መልስልኝ። ሄሎ። አቤት፣ እየሰማሁ ነው። ምን ልመልስ? ይሁን በደንብ ታውቃለች። ይህንን መስማት እኔ አም ሶሪ እናት ናት። አጅስ ሆነለችው ነው ላይ ግድ የለም። አሁንም ልድገምልህ፣ የዶክተር ጌታቸውን ቤት ስትበደር እኔ አውቃለሁ። እኔ እናንተ እኮ አንነጋገርም። በደንብ ታውቂያለሽ። በደንብ እንነጋገራለን። ባንነጋገርም በስራ በደንብ ታውቂያለሽ። ቆይ በምንድን ነው የምትነጋገሩት? አንዴ ቆይ። አንተና እሷ ተዘጋግታችኋል። የምትነጋገሩበት ምንም ነገር የለም አይደለ? አንዴ መሰል እያዳመጥኩ ስለሆነ አንድ ነገር ስማኝ አንዴ ፕሊዝ። እሷም በጨዋ እያወራች አንተም በትህትና አውራ። እየተግባባን ነው ብራታ፣ በትህትና አውራ። አሁን እምልህ ምን መሰለህ፣ እሷ እንደ እናት ልጇን እንዴት አድርጋ እንደምታወራ እየሰማት ገብቶሃል? እየሰማን በአንተና በእሷ መካከል ብዙ ጊዜ ንግግሮች የለም፣ አትነጋገሩም፣ ተዘጋግታችኋል። በምትዘጋጉበት ጊዜ እሷ ጠንቋይ ቀላቢ አይደለችም። የማይነጋገር ሰው ከባለቤቱ ጋር በቢዝነስ ጉዳይ ልታቆም የምትችለው ነገሮችን እስቲ አንተ አስረዳኝ። አንተ ኦነሩ ነህ፣ ፋብሪካውን ረን የምታረግ ሰው ነህ፣ ብዙ ነገር የምታረግ ሰው ነህ። እሷ ደግሞ አይደለች። አሁን የምትነግረኝ ምንድን ነው? ለቲቶ ለልጄ ለአባትህ ስጥልኝ ይሄን ወረቀት ውክልና አንስቼበታለሁ ብላ ሰጥቻለሁ ነው የምትለው። ይሄ አንተ አልደረሰህም? አልደረሰኝም። የሆነ እዚህ ጋር በደንብ አዳምጠኝ እሺ። ልጅ እስቲ መልስ በዚህ ጉዳይ። የዋትሳፕ ሜሴጆችን እንዳለ ሰርዘሽዋል አልሰረዝሽውም በላት ከስልኬ ላይ የምንቀያየረውን እንዳታይ። ቆይ ከዛ በፊት ይህን ጥያቄ መልስልኛ። የተመላለስንበትን ማስረጃ ላቀርብልህ እኮ ነው። ልጄም አለ ይናገር። አንዴ እኔ ማለት የሆነ ነገር በለን በዚህ ጉዳይ። እኔ እንደምትዋደዱ ውስጣችሁን ማየት እችላለሁ። እዚህም ያለነው መናገር እንችላለን። በዚህ እልህ ውስጥ ናችሁ፣ በደንብ እልህ ውስጥ ናችሁ። የምናየው እንደ ሰው ግን የምናየዋለን። እንደ ሰው የምናየው ነገር ግን አለ። ግን
አዎ ቲቶ መልስልኝ። ሰጥታለች ወረቀት እናት መቼም ታስታውሳለህ ወረቀቱ ለአባት እናቴም እናቴ ናት፣ አባቴም አባቴ ነው። ሁለቱንም በመጥፎ አይን ማየት አልችልም። ይሄ የሚታወቅ ነገር ነው። ግን እኔ አብዛኛውን ጊዜ እንደማየውና እንደምረዳው ከሆነ ይሄ በእግዚአብሔር ስም ነው የምመሰክረው። ኖ ይህን ጥያቄ ብቻ ነው የምትመልሰው፣ ሌላ አትበል። ሌላ አልልም። አዎ ይሄን ወረቀት እናትህ ስጥልኝ ብላ ለአባትህ ብለሃለች ወይን አባት? እሱም ብቻ ብዙ ወረቀት እንደዛ ስጥ ብላ እንትን ብላኛለች። ኦኬ ስለዚህ ሰጣለች። እንዲህ ነው ብላ እንዲህ አይነት ወረቀት ነው ብላ ሰጠኛ። የሰጠችበትን ቀን አላስታውሱም። ላታስታውሰው ትችላለች። እሷ ነቻ ባለ ጉዳዩ። አንተማ እንደ ልጅ ተላቂ እኮ ነህ። አንተ ልጅ ነህ። ይህን ለአባትህ ስጥ፣ ይህን ለእናትህ ስጥ ሲትባል ምንድን ነው የምታደርገው? እንደ ልጅ አባዬ ልኳል ትላለህ፣ ትሰጣለህ። እናቴ ልካለች ብለህ ትሰጣለህ። ያ ነው የሚሆነው። ይወዳሉ። ችግር የለውም፣ አትጨነቅ። ከብሩ አንተ ነው የምትበልጠው ቲቶዬ። የኔ እናንተን ፍቅር ታውቀዋለህ። አብረን ታለቅስ ነበር 4 ዓመት አብረን እንተሻሽ ነበር። ቲቶዬዋ በእናታችሁ ልጄን አትስደቡት። እዚህ ላይ የምትጽፉ ችግር አይሰድቡም፣ አይሰድቡም። እየሰደቡት ልጇን አትንኩባት ፕሊዝ። ልጄን ለምን መሰላችሁ አላየሁትም፣ ቻው አላልኩትም። ቲቶና እኔ ማለት በጣም ከባድ ነው። ቲቶዬዋ ቀበለዋለሁ። የሆንዬ መልስ ልንገርህ። ለመሰለ ጌታቸው አልጋ ላይ ቁጭ ብሎ ተሰጥቶታል። የዶክተር ጌታቸውን ቤት እኔና መሰለ አንነጋገርም። እኔና መሰለ ማንነጋገር ሰዎች ስልኩን ይዤ እንዴት ነው ማጠፋው? መሰለ ስለ ድንግል ማርያም ብለህ ውሸቱ ይቅር፣ ለሁሉም ነገር ይቅርታ ጠይቃለሁ። ችግር የለውም። ውሸቱ ሌላውን ጠይቅሽ። ፓስፖርቱን ታውቂዋለሽ? የመዝጊያውን የእሱን አረ እንዴት ተብሎ እንደ የሆን በእናት ከአቄራ ቀወሪያ እናውራ። ልጅ አይግባን እናሱን ጨርስ። ሲጀመር እንዴት ነው ገብቼ የመሰለን ዋትስአፕ ላይ ያለ ነገር ማጠፋው? ልጠይቀው። አይ እሱን የምጠይቀው ዮኒዬ ከአቄራ ቀወሪ አታውራ። አሁንም የእውነት ነው የምነግራችሁ፣ የእውነት ድርጅቱን አድኑት ይደላችሁ። ከዛ እኔ ድርጅቱን ሰርቼ ካላዳንኩት ድርጅቱን እውነት አረግ ሞላ ለሽያጭ አቅርባው ከሆነ ልጠየቅበት። እኔ የድሮ ጓደኞቹ እዚህ ላይ ገብተው ቢናገሩ ደስተኛ ነኝ። የአሁኖቹን አልፈልግም። የአሁኖቹን ሳይሆን የድሮ ጓደኛማ የእኔን ንግስነት ነው የሚነግሯቸው። የአሁኖቹ ጓደኛ አልጋችን እንኳን ክብር የማይሰጡ ናቸው። ግደ ለመሰለ ጌታቸው እንዳከበርኩ ልቀር። ስራ አስኪያጅነት ከባልሽ ስራ አስኪያጅነትን ይስጥሽ። ስራ አስኪያጅ ከሆንሽ መስራት ትችያለሽ። ይቻላል። ውክልና ስራ አስኪያጁን ትቶ ውክልና ከሰጠኝ ስራውን መስራት እችላለሁ። በድንግል ማርያም ይዣቸዋለሁ። እውነት እናውራ። እሺ ስራው ቢሰጥሽ ሰርተሽ ያንንም ያህል ዕዳ መክፈል ትችላለሽ? ሊሆን ለዚህ መስስጥህ ከአንድ እኔ ለፍርድ ቤት ስንከራተትለት ከ1 እስከ 21 በ23 ነው እነሱ ማታ ላይ የመጡት። አላየኋቸውም ብያለሁ። ከ1 እስከ 20 የሰራሁትን 25 ሚሊዮን ምናምን ብር ሙሉ ደረሰኛለኝ። ዮኒዬ ሙሉ በሙሉ በዚህ ቶሎ ልኳሉ። ስልኬ ላይ አለ። ዶክመንት እየጠፋች ስላስቸገረኝ ስልኬ ላይ ያረኩት ነው ያለው በብዛት ዶክመንቴ። ያን ብር እንኳን ይላል ድርጅቱ ብር የሚያመርት ነው። ዮኒ የእውነት እንነጋገር ከተባለ ነገርኳችሁ እኮ 5,000 ላይ ያረፈ ፕላስቲክ ፋብሪካ ሽጦ ብሩን አላቆም። ይሄን ያክል መጠየቅ ማልችል ነኝ። 50% ላይ ቁጭ አድርጎኛል። ግን ምንም መብት የሌላ ሴት ነኝ። ታፍኛለሁ። አሁን ደግሞ ልስራ። እኔ እኮ አሁን ልስራ ነው ያልኩት። ልካፈል የሚባል ጥያቄ ባመጣ ይሆን ባለጌ ዘልዛላ ልትንዘላዘልበት ተካፈለች ብትሉኝ ያምርብኛል። እኔ መከፋፈል አልፈልግም። እኔና እሱ ተፋተን እየኖርን ድርጅታችን ግን 50-50 ይዘን 2 ልጆች አሉን የምንወዳቸው። ለልጆቹ መልካም አባት ነው። ያን ይዘን ድርጅታችን እናሳድገው። ለመሰለ አሁን መሰለ ጌታቸው ደፍሬ አልናገረውም። እንዲህ አይነት ወሬ ከሚያወራ ይቻላል። እንግዲህ እዚህ ውስጥ ጠበቃ ካላችሁ ምን ካላችሁ ከታች ኮሜንት ጻፉልን። ውክልና ለዳዊት ከሚሰጥ ለእኔ ይስጠኝና ድርጅቱን ላስተዳድር። 105 ሚሊዮን ብር ዕዳ የመጣብን 105 ሚሊዮን ብር። መኪኖች አሉን። መኪኖች የት ናቸው ሲጠይቅልኝ፣ እነዚህ መኪኖች የት ናቸው? እነዚህ መኪኖች ሽጠን ወደ ስራ እናስገባቸው። አይሆንም ካለ ደግሞ የዶክተር ጌታቸውን ቤት ብር ይክፈልና ድርጅቴን ልስራ። ድርጅቴ አይሸጥብኝ። በቃ ድምፅ ሁኑኝ። ድርጅቱን እኮ ልስራ ነው ያልኩት። ልካ
አልቻልኩም። መጀመሪያ አረብሽህ ትንሽ ነገር ስጠኝ። ልካፈል የሚል እንትን የለም አይደለ? አትፈልግም የሚል ግን ፍርድ ቤት ምናምን ኬዞች አሉ። ልካፈል ሸጧ ያካፍለኝ የለም። ገና ፍቹ ራሱ አልተጠናቀቀም። የሆነ እየተንዛዛ ነው። እኔ እሱን አልፈልግም። ንብረቱ 50% ሼር ነን። ልስራ በቃ ይስጠኝ። ውክልና ይችላል። እኔ ደግሞ የሆነ ሀሳብ ልስጥ ትፈቅዱልኛላችሁ? ውክልናው አንዴ ገባኝ። ውክልና መስጠት ይችላል። ገባኝ፣ እሱ ገባኝ። እኔ ደግሞ የሆነ ሀሳብ እንድሰጥ ሁለታችሁም ፍቀዱልኝ። ሰጥ ምንም ችግር የለም። እሺ ምን መሰለህ፣ እንዳየሁት እንደሰማኋችሁ እግዚአብሔር ምስክሬ፣ በወንዶች በምን ምንም አንተም በሴት አልተጠረጠርክም። እንደዚህ ወዶብኝ ነው ምናምን አላለችም። አንተም እንደዛ አላልክም። ባላችሁ ነገር ላይ የሚፈታ ችግር ነው። እውነቱን ንገረኝ ካልክ እኔ የ18 ዓመት ትዳር አለኝ። የሚፈታ ችግር ነው። እናንተ በሚገባ በመሀላችሁ ላይ አንተ ማቅጠ እሷ ማቅጣ የማይረባ ነገር ውስጥ ገብታችሁ የማይረባ ነገር ውስጥ ሆናችሁ አይደለም። በመሀል የሆነ ብቻ የተሰማችሁ ነገር አለ፣ ውስጣችሁን ያልተነጋገራችሁት። በደንብ ተናግሬ ይውጣልኝ የምትለው በቃ አንተን አናግራ አታውቅም ይቺ ሴት። ስለዚህ እንደ ሚስት አናግረኝ ካለች ጆሮ መስጠት አለብን። አሮን ከሁል ቢያር ምንም እናርግ ወርቅ እናነጥፍ። እንደ ሴት ልጅ አባትም እንደ ሚስት እንዳለችውም ሰው ሚስቴ አናግረኝ፣ በምንም ይሁን በምንም ላናዳት፣ በምንም ነገር ይፈጠር አናግረኝ ስትለኝ ጥሩም ይሆን መጥፎ ትጩህም አትጩህም እሰማታለሁ። እውነቱን ልንገርህ ማምራታ እሰማታለሁ። ትጩህም ትስደበኝም ምን ትበለኝም ከሰማው በኋላ ከዛ በኋላ መልስ እሰጣለሁ። ገባ? ግን ነገሮች በተፈጠሩ ቁጥር ጸጥ እየተባለ የሚካሄድ ከሆነ ምን እየሆነ ይሄዳል? ነገሮች እየተባባሱ ሄደው ዛሬ ተንከባለው እዚህ ደረጃ ተደርሰዋል። እንደኔ በደንብ እናንተ መልካሙንም ይሁን መጥፎንም ተደዋውላችሁ አውሩት። እመነኝ አውሩት። በሰላም መለያየትም ይቻላል። ግን የሚፈርስ ትዳር አይደለም። እኔን ከጠየቀኝ በመሃል ብዙም ቮልቭ ያደረገ ነገር የለም። የቢዝነስ ጉዳይ፣ ጥሩ የመመኘት ጉዳይ፣ የሆነ ነገር ጉዳይ እንጂ እግዚአብሔር ምስክሬ በዚህ ደረጃ እንትን የሚያስብል ስላልሆነ እንደው ትንሽ ለዘብ ያለ ንግግር ብትናገሩ እዚህ ጋር እንደ አንድ ሰው ለዘብ ያለ የሚያስቆጭ ንግግር ብትነጋገሩ። የሚያስቆጭ እየተነጋገራችሁ አይደለም፣ እግዚአብሔር ይስጣችሁ። የማያስቆጭ ቢሆንና መፍትሄውስ ምን ማድረግ እንችላለን? እሷ የምትለው ለእኔ ውክልና መስጠትም ይችላል፣ ማናጀርም ማድረግ ይችላል፣ የታገደውን ነገር እንትን አስብዬ መስራት እችላለሁ፣ እዳም ካለ ደግሞ እንደምንም አድርገን መስራት እንችላለን እያለች ነው። ብትሞክረው ምንድን ነው ሊፈጠር የሚችለው? አሁን በዚህ ነገር ላይ እሷ ስራውን ኦኬ ተበለሻሽቷል አይደለ? በቃ ልሞክረውና ከተበላሸም እኔ ልጠየቅበት፣ የሆነ ነገርም ከሆነ ውክልናው ከተሰጠ እኔ ልጠየቅበት እያለች ነው። እዳው ካለ ያንን ካለች ያንን በስምምነት በመልካም አድርጎ ማድረግ ይቻላል ወይ? አንተን ነው የምጠይቀው። ይሄ ማድረግ ይቻላል ወይ? እዚህ ጋር ምንም እንዳት ማድረግ ይቻላል ወይ? የከሰረ ከሆነ ምንም የማይረባ ከሆነ የማይጠቅም ድርጅት ከሆነ ምንም ውጤት የሌለው ድርጅት ከሆነ ለአንተም እዳ ቀለለልህ እኮ ማብራት እዳው ቀለ እሷ ሰርታበት ምን ብላ ትቀየርም ምንም ትበለው የከሰረ ነው ባዶ የገባ እንትን ድርጅት ነው። ያ ከሆነ ትቀየርበት የሚል ወይም እናንተን ትቀይርበት የሚል ሀሳብ ነው ያለኝ። እስቲ አንተ የምትለውን ልስማ። ዮኒ ይሄ እኮ ሳይሆን ነገርኩ እኮ እገዳውን አንስቺ፣ ስራም ስትመጪ አልከለከልኩሽም እንድትሰሪ። ከእገዳው በፊት እኛ እንስማማ። እኔ ብቻ ሳይሆን እየነገርኩ እኮ ነው። 40 ሰራተኛ ድርጅት ውስጥ አሉ። ይህን ድርጅት ያዘጋው ማን ነው ብለው እነሱ ይመስክሩ እያልኩ ነው። ለአንተም አሁን ስልክ ልክ ይላሉ ማረጋገጥ ትችል ነበር። እኔ አሁን እዚህ ጋር እሷ ትስራ የምለው ነገር የለም። እየሰማኝ ነው። እሷ በወሬ የሚሰራ ነገር አይደለም። ይህን ያህል ነገር እኔ ሰርቼ ያልመለስኩት እሷ ልትመልሱ አትችልም። እየነገርኩ ነው። ይሄ ብድር
ተገላብጦ እዚህ መጣ። አጨንሰኛ እኔ ስላልቻልኩኝ ሌላ ሰው አይችልም ማለትም አይቻልም። እኔ አሁን የማልችለው ነገር ሊኖር ይችላል። ያ ማለት ሌላ ሰው አይችልም ማለት አይደለም። አብሮት እሱንማ አልስማማም። ልክ ነው። እንደዛ የሚወሰድ አይደለማ። አዎ እሱንማ አልስማማም። ሰርቻ ታይቻለሁ የምትለው ይህ መቼ የሰራችሁ ነው? እየነገርኩ ነው። 1 ሳምንት እኮ ነው የሰራችሁ። እኔ አንድ ነገር ልንገርህ፣ 17 ዓመት ሳምንት ነው የ25 ሚሊዮን ትራንዛክሽን ረን ያደረገችው። ታሳይ፣ ታውጣ ዶክመንት ታሳይ። ኦኬ ዶክመንቱን አሳይ። አውጪ ስልኬ ላይ እንዴት አድርጌ ደረሰኝ ነው እንደዚህ ደረሰኝ። ኖ ታውጣ። ይሆን ተረጋጋ። እኔ ነኝ የምጠይቃት። ታውጣ ብለኛል። በደንብ ተረጋግቼ እጠይቃታለሁ። ምንም የሚያስጨው ነገር የለም። አብሮት እጠይቃታለሁ። በዋትስአፕ ወጥቼ ልላከውና ልግባ። ስልኬ ላይ ወጥተሽ ላኪልኝና ግቢ። እሺ እሺ። ናት ያ ፕሊዝ። በጨዋ መጠየቅ ይቻላል እኮ ነው ተዋል በጨዋ ነው እኮ አሁንም ታውጣ ምናምን እያልክ ስጮ ፕሊዝ ዳስ ዩ ዋይ እኮ መረጃ ካላት ማውጣት ነው። አሁንም የምጠይቀህ ሁለተኛ ከመጀመሪያ ጀምሮ እየነገርኩ ነው። ዮኒ ኦኬ ያሳገድኩት ድርጅቱ እንዳይሰራ ያደረግኩት እኔ አይደለሁም። ለምን አሳግዳ እኔን ከስራ ውጭ ማድረግ ፈለገች? ለምን ከቤተሰቦቿ ጋር ብቻ መስራት ፈለገች? እስቲ እዛ ድርጅት ውስጥ እኮ የእሷ ቤተሰቦች 4-5 አሉ። ወንድሟ ስራ አስኪያጅ ነው እዛ ድርጅት ላይ። እንዴት ምንም ነገር አላውቅም ትላለች? አዎ መኪና ከአንተ ጋር ምንም የምትነጋገሩን ነገር የለም እኮ። በምን ትወቅ እስቲ ንገረኝ። አንተ እኔ ባልነግራት ወንድሟ እኮ ድርጅት ውስጥ እየሰራ ነው አይደል? ወንድሟ ስለኖረ ማለት ሰራ ማለት ስለሷ ሳያወራት ይውላል ማለት እያንዳንዱ መረጃ አላት። ይሄ እኮ የሆነው የሁለታችን አለመግባባት ከተፈጠረ በኋላ ነው። ስትግባቡማ ሰላም አለው እኮ ማብራታ። ስትቃረኑ እንጂ የተግባባ ሰው ቢዝነሶች አይበላሹበትም። ማብራታ ይኸውልህ 4 ዓመት 5 ዓመት አይባልም። ይሄ እያወራሁ ያለሁት እኮ የ17 ዓመት ታሪክ ነው። ከ4 ዓመት በፊት 13 ዓመት እቺ የት ነበረች? ለምን ገብታ ስራ ላይ ያላገዘችኝ? ከልክያት አትስሪ ብያት ወንድሞቿ የሚሰሩበት ድርጅት ውስጥ ፋብሪካ ውስጥ ወንድሟ ስራ አስኪያጅ ነው። ስሪ ብትላት እምቢ የምትል ሴት ናት እንዴ? መባባል ያስፈልጋል እንዴ? እዚህ ጋር ብያታለሁ። መስራተኛ ለመስራት ፈቃደኛ አይደለች። ለምሳሌ ሚስቴን ከፈለኩኝ ስራ አግዥኝ እላታለሁ። ኦኬ ነይና ስሪ እላታለሁ። 100 ጊዜ ብያታለሁ። የመስራት ፍላጎት የላትም። የመስራት ፍላጎት እግዚአብሔር በሚያውቀው አንድ ቀን ነው የምልህ። ይሁን 100 ጊዜ ለምኛታለሁ። ይሄ የድርጅቱ ሰራተኞች ይመስሉ እኮ ይሄን ለማመን እውነቴን ነው የምልህ እንደ አንድ ሰው። አሁን ታዲያ ልስራ ለምን አለች? እስቲ ንገረኝ። መስራት የምትጠላ ሴት ቆይ መስራት የምትጠላ ሴት ከሆነች መጥፎ ሴት ከሆነች ልጠይቅ አንድ ነገር። ድርጅቱ ተሽጦ ልካፈል እንጂ የምትል ሰርቼ ልቀር ማለት ያለኝ አትል ነው እኮ ያለችው። የ1 ሰዓት ከ30 ደቂቃ ሪኮርድ አለ ብያለሁ አይደል? እዛ ውስጥ ገብተህ ስማው። እኔ ከዚህ ድርጅት ምንም አላገኝ ይቅርብኝ፣ ተሽጦ ማየት ነው የምፈልገው ያለችው ሪኮርድ አለ። ለዚህ አቡነ ቆስጦስን የሚያል አባት አሉ፣ ሌሎችም ሽማግሌዎች አሉ፣ ልጆቿ አሉ። ይሄን ካላለች እኔ ይቀጣሉ። አሁን ቀደም እሷ ዮኒ እኔ እንዲሸጥ አልፈልግም ብላለች አይደል? እየሰማኸኝ ነው? ሞዴሬተሮች ሳቡልኝ። እየሰማኸኝ ነው? እሷ ግን ታርጌቷ ስትመጣና ስታሳግድ የነበረው ድርጅቱ እንዲሸጥ ነው። እንዴ ይሰማኝ ብላል የሚል አለ ዶክመንት ብራዘር። ያሳገደችው እኮ በሱ ኬስ ነው እያልኩ ነው። ያሳገደችበት ኬዙ ተሽጦ ልካፈል የሚል ነው። በቃ ድርጅቱ እንዳይንቀሳቀስ ነው ያደረገችው። ያልከኝ እኮ አሁን ተሽጦ መካፈል ነው የምትፈልገው አልከኝ። ለሽማግሌዎቹ ሪኮርድ ስትሄድ እኮ የመጠየቅ መብት አላት። አሁን መሸጥ ከሆነ ድርጅቱ ይሸጥና ተሽጦ ልካፈል የሚል ነገር ይዛ መምጣት እኮ ትችላለች አይደለ? እሱ ቢኖር አሁን ምን እልሃለሁ? ኦኬ ብላለች እልሃለሁ። ታዲያ ለምን አሳገደችው? እሺ ንገረኝ። ያሳገደችውን ጠይቃለሁ። አሁን ጠይቃታለሁ ስትገባ። ለምን አሳገደችው? መጀመሪያ ድርጅቱን ለምን አሳገደችው? ጥሩ። አሳገደችው በኋላ ዲዮኒ እኔ በአቤቱታ በህጋዊ መንገድ ይሄ ድርጅት እየሰራ መነጋገር እንችላለን፣ ቢያንስ ለልጆቹ ይትረፍ፣ ትዳራችን ይቅር ብዬ ያስገባሁት አቤቱታ አለ። የሰማኝ ነው? አዎ እባካችሁ አንዴ ሌሎቻችሁን ስለማላስገባ ብትልኩልኝ ስለማትገቡ ምንም ጥቅም የለም።
የምታዘባችሁ ደግሞ የኔ የምላችሁ ሰዎች ጓደኞቼ፣ ፎሎ የምታረጉኝ በደንብ የምናወራ ሰዎች ለምን እንደላካችሁልኝ አልገባኝም። የትዳር ጉዳይ ነው፣ ሁለቱ ነው የሚወያዩት። የእናንተ ጭማሪ አይፈልጉ እነሱ። ብችል እኔ ቢስማሙልኝ ይመርጣል። አንድ ጥያቄ ነው የምትመልሽልኝ። የመጀመሪያ ማሳደግ የፈለግሽው ለምንድን ነው? ከመመለሷ በፊት እኔ ልመልስ። በፍቅር ቲቶ ለምንድን ነው አሁን እኮ ቆይ ልንገረው። ቲቶ አንተ እሱ ውስጥ አትገባም እኮ አልገባም። እኔ እንድመልስ ፈቃደኛ ያሉሽ ወይ አንተ ለምንድን ነው በመሀል የምትገባው? እኔ ላናግረው ሚውት አድርገው ዮኒ ለማለት ዮኒ አልኩኝ እኮ አንዴ እኔ ልንገረው ዝም እንዲል ልንገረው እያልኩሽ ነው። ቲቶ አንዴ ስማኝ፣ በመድኃኒዓለም ስማኝ፣ ፕሊዝ ስማኝ። እሱ ነው የጠየቀው፣ እሱ አትመልስለት ፕሊዝ። እሱ የጠየቀውን ጥያቄ ከዚህ በፊት እኛ ጠይቀናት ነበር እና ያለችን ልንገር። አንተ አትነግረኝም፣ እሷ ትንገረኝ። እዚሁ አለች። ባትኖር አንተ ትነግረኛለህ ትላለች። በዛ ሳስማኝማ ስሜታዊ ስትሆን ስትናደድናት ተስፋ ስትቆርጥ ምን ስትል በስሜት ብዙ ልትል ትችላለች። ማብራት ስትናደድ አንተም ስትናደድ የምትናገረውን አታውቅም። አባትህም ሲናደድ የሚናገረውን አያውቅም። እሷም ስትናደድ የምትናገረውን አታውቅም። ግን ተረጋግታ በምታወራበት ጊዜ አሁን ጠይቃታለሁ እኔ። አሁን አየህ እውነተኛውን መልስ የምናገኘው ኦልሞስት 10,000 ሰው ባለበት የምትመልስልኝ ምን ብላ መሰለ? አሁን የምትናገረው እንሰማታለን። ተረጋግተሽ ነው የምታወሪ? አንዴ ተረጋግተሽ ነው አረግ የምታወሪ? ስሜት የለብሽም አይደለ? አደራ በስሜት አይደለም ብዙ ሰው ስለሚያይ። ስለዚህ ሀረግ አሁን የምጠይቅሽ ያሳገድሽው ምክንያቱ ምንድን ነው? ሚውት አድርጋችሁ ስሙ። በፊት ያለችውን አይደለም፣ በስሜት ሆና እያለቀሰች ተናዳ ምን ያለችውን ሳይሆን ከዛ ሙሉ ወጥታ አሁን ያለ ስሜት የምትናገረው። በስሜት እኔ ብዙ አጥፍቻለሁ። ከ2 ሚሊዮን በላይ አካውንት ተዘግቶብኛል በስሜት። ከስሜት ወጥቼ ተረጋግቼ በምናገርበት ጊዜ ግን ሰው ያዳምጠኛል። ስለዚህ አረግ አሁን መልሽልኝ። ይሄን እምልሽ ምንድን ነው? አንቺ አሁን ማሳገድ የፈለግሽው ለምንድን ነው? እሺ ቅድም ተናግሬያለሁ፣ አሁንም ልድገመው። እኔ ሂጄ ፍርድ ቤት ሂጄ ጠበቃዬን ነገርኩት። አካውንቶቹ እንዲዘጉልኝ ይፈልጋለሁ። እኔ እና እሱ ተስማምተን ከዚህ በኋላ ስራው ተጠርጎ እንዲሰራ የእኔን አስተሳሰብ ግልጽ እንዲሆንላችሁ። አያወራኝም፣ አያናግረኝም፣ ስለ ስራ እንዳቅ አይፈልግም። በራሴ ግፊት የማደርገው ነገር ነው። ገብቶሃል? ያ ነገር እኔ ትንሽ ስለጎዳኝ ሂጄ ቀጥታ አካውንቶቹ እንዲታገዱ ነው ያልኩት። ምክንያቱም እሱ ነው የሚያንቀሳቅሰው። እኔ 1 ሚሊዮን ብር ሲገባ አስገቢ ብር አምጪ እባላለሁ። የሆነ ነገር እያስፈራራ ይቀበላል። ነግር ያለ ሻዴሌት አስገቢ ተብዬ 1 ሚሊዮን ምናምን ብር ለወድ ስሙን እንዳልጠራ ለነጋዴ አስገቢ ተብዬ ፈርቼው እንኳን አወኩሽ ሲደውልኝ ስልክ በህይወቱ ደውሎ የሚያውቀውን የዛን ቀን ሲደውሎ ደሴ ደወለ፣ እህቴ ጋር ደወለ፣ ይህን ብር ታስገባ አለ። ከዛ አላስገባም ብዬ ስላችሁ ለእሱም አላስገባም ስለው መጨረሻ ላይ ደውሎ አነሳው። ለስልኩ ደውሎልኝ አያውቅም ብያለሁ። ታስገቢያለሽ አታስገቢ ሲለኝ አላስገባ ትንሽ ያለሽ አልናገርም ስትይ እንኳን ስልኩን አነሳሽው አለኝ። አይ ይሄ ልጅማ እንዳይደፋኝ አልኩና ወዲያውኑ ባንክ ገብቼ 1 ሚሊዮን ምናምን ብሩን ለነጋዴው አስገባዋኝ። በደንብ አዳምጡኝ እዚህ ጋር። ምን ያህል ጊዜ ሰርተሽ ነው እዛ ላይ እናቱ? ያንን 7 ወር 8 ወር በቃ ከዛ አላለፍኩም። ከሳምንት በላይ ሰርተሽ አታውቂም የሚባል ነገር ስላለ እሱንም እኔ እጠይቃለሁ። ችግር የለውም ማስረጃ አለኝ። ስለዚህ 7 ወር ሰርተሻል። እንደ እኔ 8 ወር 7 ወር የመረጃ አለ ብያለሁ። መጀመሪያ እኔ እና እሱ ከአንድ ማሽን የመጣ ነው። ስሰራ ያለው ነገር በቃ እዛም እዚህም ያለው ነገር ስቆጣጠር ስላልተመቸው ቤቴ ስቀመጥ ግን ሰላም ስለሰጠሁት ቤቴ መቀመጤ ወደድኩት። ጥፋቴ እዛ ላይ ነው። ከዛ በኋላ ደግሞ ነገሮች አልመለሱ ሲሉ ቤት ሳይኖረኝ ምን ሳይኖረኝ የእሱ የውጭ መውደዱ ስለደበረኝ ቀጥታ ወደ ስራ ገባሁ። ስራ ገብቼ ደግሞ ሲዝ አላስይዘኛለ